አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላም ያደርግልን። ሀባይብ ዛሬ እንደምናውቀው ቀኑ ቅዳሜ ነው፣ ጁን 13 2026። በዛሬ በቅዳሜ የቀኑ ላይ ይዤላችሁ የመጣሁት እንግዲህ አንዲት እህቴ የገዛችውን ወርቅ ነው ማለት ነው። እንዲሁም ደግሞ ከቤትና ከወርቅ መቀደም ያለበት የትኛው ነው የሚለውን አብረን የምናይ ይሆናል። በመጀመሪያ እንግዲህ ውድ ቤተሰቦቼ ጀግኔት የመዳም ቅመም የገዛችውን ወርቅ ምን ያክል እንደሆነ ስንት ግራም እንደሆነ የምነግራችሁ ይሆናል። እዚህ ጋር እንደምትመለከቱት በፎቶ ላይ 2 የጣት ወርቅና ሀብል እንዲሁም የአፍንጫ ትንሿ የምትመለከቷት የአፍንጫ ናትና እንዴት ትዝ እንዳላት እኔ ለራሱ ገርሞኛል ማለት ነው ውዶችዬ። ምን ያክል ነው የሚለውን እነግራችኋለሁ። ሁሉም በሁሉም ግራሙ 12 ግራም ነጥብ 30 ነው ማለት ነው። የዚህ የምታዩት ሁሉም ማለት ነው። የአንገቷ ሀብሏ 4 ግራም ናት። አንድ የጣት ወርቅ 3 ግራም ነጥብ 40 ነው። አንዱ ደግሞ 4 ግራም ነው ማለት ነው። ይሄ እንግዲህ የነገረችኝ ነው እየነገርኳችሁ ያለሁት። የገዛችው ሰሞኑን ነው። ወርቅ እንግዲህ ቀነሰ በተባለ ሰዓት ነው የገዛችው። በአጠቃላይ የገዛችበት ዋጋ 6999 ሪያል ነው ማለት ነው። ያው 6700 ሪያል በሉት አንድ ይቅርታ 6999 ሪያል ያው 7000 ሊሆን 1 ሪያል ናት የጎደለችው ማለት ነው። ሰቦትና ቆንጆ ነው ሀቂቃ ማሻአላ ጥሩ ዋጋ ነው። ምክንያቱም በበፊቱ ቢሆን ያው ትንሽ ይጨምር ነበረ ማለት ነው። እና ወዶችዬ እንግዲህ እሷ ያው ቀነሰ ሲሉ እጄ ላይ ብር ስላለ ብር ከማስቀምጥ ብዬ ነው ብላለች። ጎበዞች በርቱ፣ ወርቅ ግዙ። ከዛ በመቀጠል እንግዲህ ከቤትና ከወርቅ የትኛው ነው መቅደም ያለበት ወደሚለው ስንሄድ እንግዲህ እኔ ያው ሁልጊዜም እንደምታውቁት ወርቅ ግዙ እያልኩኝ ያው ጨቀጭቃችኋለሁ። ቢሆንም ያው ለእናንተ ነው። ነገር ግን መቀደም ያለበት ቤት ነው ሀባይብ፣ ቤት ነው መቀደም ያለበት። ቤታችሁን ከሰራችሁ በኋላ ነው ወርቅ መግዛት ያለባችሁ ማለት ነው። ለምን ቦታም ቢሆን ቤትም ቢሆን መቀደም ያለበት መጀመሪያ ራሳችንን ማስገቢያ ነው። ከዛ ባለፈ ነው እንግዲህ ወደ ወርቁ። ቤቱን ከሰራችሁ እኮ ወርቁ ደግሞ ቀላል ነው። እንደውም ለእናንተ ቀላሉ ወርቁን መግዛቱ ነው። ቤት ግን ብዙ ነገር አለው፣ ውጣ ውረድ ሀሳቡ ምኑ ታውቃላችሁና መጀመሪያ ቤታችሁን አስቀድሙ። ወርቁን መግዛቱ ይደርሳል ማለት ነው። ምንም ቢወደድ ራሱ የሚቀደመው ይሄ እንግዲህ እንደኔ ሀሳብ ነው ሀባይብ። ሁላችሁም የራሳችሁ ሀሳብ አለ። ግን እንደኔ መቀደም ያለበት ቤት ነው። ለምሳሌ አረብ ሀገር ሰርተን ብዙ አመትም ተቀመጥን የተወሰነም ተቀመጥን። ለምሳሌ አግብተሽ ወልደሽ ባልሽ እንኳ ቢፈታሽ ያው ታውቃላችሁ እንግዲህ የዚህ ሀገር ትዳር የዚህ ሀገርም ሆነ የሀገር ቤትም ሆነ ያው ትዳር አላህ ከላይ መርቆ ማለትም እንግዲህ ትዳራችንን ሲባረክ ነው አይደል? እንደ ውዶችዬ ሆነ ሰዓት ላይ ትዳራችን ቢፈርስ ልጆች ወልደሽ ባልሽ ቢፈታሽ እንግዲህ ቤት ካላችሁ ያው ተካፍሎ ይሄዳል ማለት ነው። ሸጣችሁ ትካፈላላችሁ የጋራ ንብረታችሁ ማለት ነው። ያ ማለት አንቺና ልጆችሽ የትም ወደቃችሁ ማለት ነው። በየቤት ኪራው መዞር ነው። አሁን ላይ ደግሞ ታውቃላችሁ ቤት ኪራይ መቀመጥ በጣም ነው የሚከብደው። ስለዚህ እንደው ትንሽም ብትሆን 2 ክፍልም ቤት ቢሆን የራሳችሁ ቤት መኖር አለበት። በቃ 2 ክፍል ቤት ካለችሽ ለምን 2 ክፍል 1 ክፍል ብትሆንም ልጆችሽን ይዘሽ ከነ ልጆችሽ በቃ መሰተሪያ ነው ማለት ነው። ልጆችሽም የሰው ፊት አይሰገጥጣቸውም በየቤት ኪራይ እየዞሩ አንቺም ደግሞ እንደ ልብሽ በቃ ልጆች የተሳቀቁ እኔ እንደዚህ ኮንኩ እያልሽ አትሳቀቂም ማለት ነው። እና መጀመሪያ ማስቀደም ያለባችሁ ቤት ነው ማለት ነው። ከዛ በኋላ ወርቃችሁን ትገዛላችሁ። ለሁሉም እንግዲህ አላህ ጤና ሲሰጠን ነው። አላህ ጤናችሁን ይስጣችሁ። ጤና ካለ ሁሉንም ማድረግ እንችላለን ማለት ነው እየሰራን ሀባይብና ይህን የምላችሁ ምንድን ነው እኔ ኢትዮጵያም ገብቻ አይቼዋለሁ። በወርቅም ደረጃ በቤትም ደረጃ ሁሉንም ብዙም ባልቀመጥም ግን ሁሉም ልምድ ሆኖኛል ማለት ነው። ያኔ እንድማርበት ሆኖኛል። ያ ነው እኔ ስለቀጣኝ
ትምህርት ስለወሰኩኝ ማህበረሰቡ ለራሱ ወላሂ ገንዘብ ከሌላችሁ እናንተ ናችሁ እኮ የምትጠቀሙት፣ እናንተ ናችሁ የምትጎዱት። ነገር ግን ያገሏችኋል። የሚገርማቸው ነገር ማለት ነው እንግዲህ ኢትዮጵያ የገባችሁ ሰዎች ታውቃላችሁ፣ ገንዘብ ያለው እና የሌለው አንድ አይደለም። አታ ዘመዶቻችሁ ማለት ነው። እውነቴን ነው የምላችሁ። የገዛ ዘመዶቻችሁ ገንዘብ ሲኖራችሁና ገንዘብ ሳይኖራችሁ አንድ አይደለም አመለካከታቸው። እንግዲህ ገንዘብ ካለሽ አንቺ ነሽ የምትጠቀሚው፣ ከሌለሽም የምትጎጂው አንቺ ነሽ። ነገር ግን ይለያያል ማለት ነው። ሁሉም ካለሽ ሁሉም ሰው ይወድሻል፣ ከሌለሽ ደግሞ የለሽም በቃ። እና ይዛችሁ ተገኙ። እንደው መጀመሪያ ቤት መኖር አለበት። ቦታ ያልገዛችሁ ቦታ ግዙ። ቤት መስራት የፈለጋችሁ ማለት ነው። የተሰራውን እንገዛለን ካላችሁ ጠንክራችሁ ሰርታችሁ ቤታችሁን ግዙ። ከዛ በኋላ ጌጣችሁን ደግሞ ታስቀድማላችሁ። ጌጥ ሳትገዙ ኢትዮጵያ እንዳትገቡ ሀባይብ ማለት ነው። እውነቴን ነው የምላችሁ። ለምን እንደው 4 ግራም 5 ግራም አትሆንም በእጃችሁ ቀለበትም ቢሆን ገዝታችሁ ግቡ። በኋላ ነው የምታውቁት ይሄንን ማለት ነው፣ ሲደርስባችሁ ማለት ነው። ኢትዮጵያ ገብታችሁ ከማየታችሁ በፊት እነዚህን ነገሮች አስቀድሙ። እውነቴን ነው የምላችሁ። ቤታችሁን ስሩ፣ ከዛ በኋላ ጌጣችሁን ግዙ። እለፍ ተቀደም ማለት ነው። የሚቀድመውን አስቀድሞ የሚከተለውን አስከትሉ ማለት ነው። ከዛ በኋላ ቤታችሁን ከሰራችሁ ጌጣችሁን ከገዛችሁ በኋላ ቀሌን ጨርቄን አትበሉ። አገራችሁ ግቡ፣ ውለዱ። እውነቴን ነው። ዛሬ ነገ በማለት ነው ያኔ መውለድም ብዙ እህቶች የሚተላለፋቸው ማለት ነው ሀባይብ። እና ለምን መሰላችሁ የእድሜ ምናምን ብቻ አይደለም። እዛ ሀገር ላይ እኛ 24 ሰዓት ስለምንቆም በቂ እንቅልፍ ስለማናገኝ እንዴት ብዬ ልንገራችሁ፣ ሰውነታችን ይጎዳል ማለት ነው። ሽል የመያዙ አቅም አይኖረውም ማለት ነው ማህፀናችንና በጉዳት አንዳንድ ሰው የእድሜ ምናምን ያደርገዋል። እድሜም አዎ ልክ ነው። ነገር ግን እኛ አብዛኛውን እንጎዳለን። የማርገዝ አቅማችን በጣም ሰፊ አይሆንም፣ ያኔ አናሳ ነው የሚሆነው። ስለዚህ ሀባይብ ለራሳችሁ እወቁ። የምሬ ነው የምላችሁ፣ ለራሳችሁ እወቁ። ቤታችሁን ከሰራችሁ ወርቃችሁን ከገዛችሁ በኋላ በቃ እንደ ወደ ሀገራችሁ ላጥ እንደ ሰው ትኖራላችሁ። የምሬን ነው የምላችሁ። እና እንግዲህ በእርግጥ ምክር ከራስ ይጀምራል፣ ምክርና ሻወር ይባላል። እኔም ኢንሻአላህ አይቀርም አንድ ቀን ባላ ፍቃድ ግን እሰቡበት ስላችሁ ነው። ቤት አስቀድሙ። የምሬን ነው። ቤታችሁን አስቀድሙ። በቃ ብትበሉም ብትጠጡም ከልጆቻችሁ ጋር እንደፈለጋችሁ የምትሆኑበት ቤታችሁ እስከሆነ ድረስ ቤት ስሩ። ከዛ በኋላ እንግዲህ ጌጣችሁን አስከትሉ ማለት ነው ውዶችዬ። ያው ይጠቅማችኋል ብዬ ነው ለዛሬ ይዤላችሁ የመጣሁት። የምክርና የእህታችን የወርቅ ዋጋ ይህንን ይመስላል። ኢንሻአላህ እንግዲህ በቀጣይ ደግሞ በአዲስ ቪዲዮ እንገናኛለን። ለእኔም ለእናንተም መልካም ጊዜ ይሆነልን።